ቢያስቀምጥ ይበላሉ ዘመድ ይበላሉ ዘመድ ያምባሰል ተሟጋች አያውቅም ይግባኝ በድህነቴ ላይ አንቺን ጣለብኝ አንቺን ጣለብኝ መነካ ወዳጄን መነካ ወንድሜን እንኳንና ሀብቴን ስሰፍርለት ደሜን ስሰፍርለት ደሜን በተድላው በደስታው አብሮኝ ከርሞ ኖሮ እንዴት በክፉ ቀን ያስወጋኛል ዞሮ ተፈራረቁብኝ እምነትና ክህደት ተፈራረቁብኝ እምነትና ክህደት አሁን ኬት ይመጣል ከዚህ በላይ እብደት አሁን ኬት ይመጣል ከዚህ በላይ ሲሆን መተረቻ በካብ ላይ ብሰራ እባቡ መከራ በዛፍ ላይ ብሰራ አሞራው መከራ ኧረ ወዴት ሄጄ ቤቴን ልቀልሰው እንዲያው ዞሬ ዞሬ መልሼ ላፍርሰው ድጓ ጾመ ድጓ ከቶም አላውቅ እኔ ድጓ ጾመ ድጓ ከቶም አላውቅ እኔ ማህሌት ነሽ ውጋገን ቀና መንገድ ለእኔ ፍቅርሽ ጌትነት ነው እስከ ዳር ለጎኔ አንዳንዴም ሲከፋኝ ማረፊያ ነሽ ላይኔ ገመናዬን ገልጦ ያሳማኝ ወዳጄ ያሳማኝ ወዳጄ
ባጣነው የሸሸኝ የማጎርሰው ከእጄ አውሬ በለስ ሲያገኝ ተካፍሎ ይጎርሳል። አውሬ በለስ ሲያገኝ ተካፍሎ ይጎርሳል። እንዴት አንዳንድ ሰው ከጅብ እንኳን ያንሳል። ገመናዬን ገልጦ ያሳማኝ ወዳጄ ያሳማኝ ወዳጄ ባጣነው የሸሸኝ የማጎርሰው ከእጄ ባጣነው የሸሸኝ የማጎርሰው ከእጄ አውሬ በለስ ሲያገኝ ተካፍሎ ይጎርሳል ተካፍሎ ይጎርሳል። እንዴት አንዳንድ ሰው ከጅብ እንኳን ያንሳል። እንዴት አንዳንድ ሰው ከጅብ እንኳን ያንሳል። እንዴት ዋደራችሁ? እንዴት ዋላችሁ? እዚች ጋር እናቋማትና ወደ ገደለው እንግባ። ሰላም ናችሁ ወይ? እንዴት ነበረ? እንኳን ለገና ለብርሃነ መስቀሉ አደረሳችሁ። በዓላችሁ እንዴት ነበረ? በያላችሁበት በአካባቢያችሁ ሰላም ነበር ወይ? እኛ እንግዲህ ቆንጆ ሀገር አሳልፈናል። ኢትዮጵያ በጣም ደምቃ ነው የዋለችው። በጣም 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 በእውነት ኢትዮጵያዊነት፣ ፍቅር፣ መቻቻል ምን አይነት ጥቂት ሰዎች ካልሆኑ በስተቀረ በሀገር ጉዳይ ላይ እንግዲህ እንዴት ህዝብ ሆ ብሎ በፍቅር ደምቆ እንደሚወጣ ትላንት የታየበት ቀን ነበረ። ከዛ ሁሉ ደግሞ ከህዝቡ በላይ ደግሞ ጸጥታው እጅግ ጸጥ ረጭ ነበር። የታሰበው የተደገሰው ሁሉ ከሸፈ። ሚዲያ ላይ ማለመወጠል አለመናገር ነው እንጂ ብዙ ነገሮች ሲታቀድ እናቅ ነበረ። እውነት ደግሞ ይሳካላችኋል የሚል ግምት ነበረን። ያው መቼስ ተጠራጠራል ነገር ሰምተንና እሱ ሁሉ አስበን ነበረ። ያው ጥበቃው በጣም እጅግ ሴኪዩርድ ነበር የነበረው። የካሜራ በቢሮ ደረጃ ፌዴራል ፖሊስ ቁጭ ነበር ሲከታተል የነበረው። ኢንሳ አርቲፊሻል ኢንተለጀንስ የደህንነት ስራቸው ሙሉ በሙሉ ነበር የጨረሱት። ምዕመናኑ ሰላም ወጥቶ ሰላም እስኪገባ ድረስ የነበረው ስራ እጅግ 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 ከባድ ነበር። እጅግ ከባድ ነበር፣ ቀላል አልነበረም። ያ እንደዛ የምታዩት ነገር ያ የምታዩት በዓል በሙሉ እንዲህ በቀላሉ የምታዩት በዓል አልነበረም። ብዙ የተለፋበት፣ ብዙ የተደከበት፣ በጣም ብዙ የተሰራበት ነው። በዚህ አጋጣሚ የከተማ መስተዳድሩን በጣም ከልብ ላመሰግን እወዳለሁኝ። ከነበረው መስተንግዶ አንስቶ እስከ ጽዳት እስከ በቃ ሁሉንም ነገር ይህን ላደረጋችሁት ኃይሎች፣ ክፍሎች ከልብ ከልብ አመሰግናለሁ። እንግዲህ ኦርቶዶክስ ትላንትና አለፋት ዝማሬ ላይ በነበረው እንትን ላይ ኦፍኮርስ አንዳንድ የሚታዩ ነገሮች አሉ፣ የምንዳስሳቸው ነገሮች አሉ፣ የምንወቅሳቸው ነገሮች አሉ፣ የምናመሰግናቸው ነገሮች አሉ። ሁለቱም ነገሮች ጎን ለጎን ነው የሚሄደው። ከምናመሰግናቸው ነገሮች በሰላም በጣም የተቀነባበረ ደስ የሚል ኢትዮጵያን የሚገልጽ ሀሴቱን የሚገልጽ የሚያምር የደመቀ በዓል ስላዘጋጃችሁ ከልብ 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 በመላው ኢትዮጵያውያኖች ስም በመላው ኦርቶዶክስ ብቻ አይደለም፣ ፕሮቴስታንት አለን እኮ ወይ ደግሞ ሙስሊም በመላው ኢትዮጵያውያኖች ስም ከልብ የምናደንቃችሁ። በጣም ትልቅ ቅንብር ነበር። ትልቅ ስራ የተሰራው ብዙ የተለፋበት ብዙ የተደከመበት እንደሆነ ያስታውቃል። ክብር ይገባችኋል። ይሄ ላዘጋጃችሁት በጣም ከፍተኛ ክብር ይገባችኋል። በዚህ ላይ እንደገና ደግሞ ከጀርባችሁ አነጣጥሮ የነበረው ደግሞ አደጋ ደግሞ እጅግ ከባድ ነበር። እሱንም ስትወጡት እናቅ ነበረ። ለዚህ ነው አሁን የጽንፈኛው ኃይል በጣም እየተንጫጫ ነው ያለው። የተጠበቀበት ቀን ነበረ ትላንትና። በጣም ከፍተኛ ነገር የተጠበቀበት በጽንፈኛው በኩል ጥቁር ማቅ ኦፕሬሽን የሚለው ነገር ተሰርቶ ነበር ውስጥ ለውስጥ። ምናልባት ማታውቁ ሰዎች ካላችሁ አሁን ካለፈ በኋላ እናውራው ብለን ነው።
እና ነጭ አይለበስም ጥቁር ተለብሶ ሪቮሉሽን ጥቁር ኦፕሬሽን ይካሄድ የሚል ከፍተኛ የሆነ ባጀት ሁሉ ተመድበዋል ከውጭ ከዲያስፖራው። አሁን አይታችሁ ከሆነ ውዝግብ ተፈጥሯል። አሁን እንዴት ነጭ ይለበሳል? እንዴት ለምን ጥቁር አይለበስም? ሰው ወጡ ሀገራችን ሰላም ለማሰኘት ነው ወይ ሀገራችን ረብሻ ለማሰኘት? ብዙ ነገሮች ይሰማችሁ ትሰማላችሁ። ገና ነው። ልብሱም የገባበት ቦታ ነበር። ጥቁር ልብስ ሊታድል ያዘጋጀም ሊያድል የዘጋጀም ነበረ። ቀላል ፖለቲካ እንዳይመስላችሁ። አሁን ሁሉ ነገር ሚዲያ ላይ ወጥተን አናወራም። አሁን ሌላ ዩቲዩበር ቢሆን ኖሮ ኢንፎርሜሽን ያወራው ነበር። ቀድሞ ጸጥ ነው ያለው። እኛ የትም እንደማይደርስ ማንም እንደማይለብስ ስለምናውቅ ሁሉ ነጭ በነጭ አይታችኋል። እንግዲህ አይታችኋል። በዓሉን መናገር አልፈልግም እኔ። ደምቆ ጥቁር ቀበቶ ያደረገ የለም። ጥቁር ቀበቶ የለም ማለት በዚህ አብደዋል ጽንፈኞቹ። የመጨረሻ ኳስ ሊጫወቱ ነበር። በዓለም ደረጃ ደግሞ ሙሉ ገጽታውን ኢትዮጵያን ቀየረ። ሙሉ ሲኤንኤን የሚያወራው ስለሱ ነበር። አልጀዚራ የሚያወራው ስለሱ፣ ቢቢሲ የሚያወራው ስለሱ ነበር። በሙሉ ሚዲያዎች ተቀባበሉት። የነበሩት ቱሪስቶች ቀላል አልነበሩ። አሁን ማየት ማመን ነው። እነሱ የሚያወሩት ሴራ ከሸፈው አገሪቷ እጣዋ የደረሰችበት የሄደች ያለበት ቁልቁለት መንገድ ሀዘኑ ምናምን ይሄ በሙሉ ከሸፈ። ትላንትና ተመታ። እጅግ 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 እኔ በበኩሌ ያው መረጃው ከደረሰኝ ሰዓት ጀምሮ ከታተል ነበረ። ኦርቶዶክስ አካባቢም ላይ እንደው ጆሮዬን ጣል አድርጌ ሰምቻለሁ። አንዳንድ ሰዎችን በግል አነጋግሬያለሁ። እንዴት ነው ብያለሁ። ምን ዴኮር ላይ ታታሰብ ማንም ይለብስ የለም ነው ያለው። ምክንያቱም ለልብሱን ጥቁር ማቅረብ ኦፕሬሽኑን ለማልበስ የተሰራውን ስራ ነው። እነ እንኩሮ ሚዲያ አብደዋል። እነ ግልብጥ ሚዲያዎች አብደዋል። 360 አብደዋል። በሙሉ ውጭ ያለው ዲያስፖራ የመጨረሻ ጽንፈኛው ኃይል የተመታበት ቀን ነው ትላንትና። ኢትዮጵያ ደምቃ የወጣችበት ቀን ነው። እናንተ ዝም ብላችሁ ይችን በዓሏን እንዳታዩ። ከበዓሉ ጀርባ የነበረ ነገራችሁ እንዳትበርግጉብን፣ ነገራችሁ ግራ እንዳትጋቡብን። ይሄን ብንል ወላጅ ቤተሰቡ ልጆቹን አትውጡ ይላል፣ ተው ችግር አለ ይላል በሚል ውስጣችን አምቀን የነበረው ነገር ነበር። ከሸፈ ከሸፈ ወይ ድምፅ የለውም። እሺ ከሸፈ። በቃ አለቀ። በቃ አበደን አለ በቃ። እሺ ማይክ አልጠቀምኩም። ለዚህ ነው ድምፅ የሌላችሁ። ዝም በጮክ ለማለት ሞክራለሁ። እና ይሄ አንድ ወዳጅ ደወለልኝ። መቼ ልክ እንደ ማታ ነው የደወለልኝ። ያው እንግዲህ አንተም ጥቁር ለብሰህ ትወጣለህ ትናንት ነገ እንግዲህ ያው ስለ መንግስት የምንናገርበት ቀን ሪፖርት የሚደረግ ዓለም ሁሉ ትኩረት የምን ጥቁር አልኩት። አይ በቃ ህዝቡ ያውቀው ጥቁር እኮ ምናምን። የምን ጥቁር ሀዘን በቤት ይግባ አልኩት። ዘርህ አልቆ ጥቁር ልበስ አልኩት። በጣም ወዳጄ ነው። ዘርህ አልቆ ጥቁር ልበስ አልኩት። ጥቁር አይለበስም በኢትዮጵያ ምድር ላይ አልኩት። በሃይማኖቱን ክርክር ነበረ። የሃይማኖት ሰዎች ተከራክረዋል። ሰው እየሞተ ነው፣ እየተራበ ነው፣ እንዲህ እያለ ነው፣ እንዲህ እያደረገ ነው፣ እንደዚህ ይሁን እባካችሁን ምናምን ጥቁር ይለበስ። ለምን በሀዘን ቀን? ይሄማ ሀገር ሰላም ነች ትልል እኮ ነው። አዎ ባህላችን ነው። የጌታችን ኢየሱስ ክርስቶስ የልደት ቀን የሚከበርበት ቀን ነው። ኃላፋት ዝማሬም ደግሞ የሚዘመረው ለጌታችን ነው። ምን አገናኘው? ኖ ከዚህ በኋላ ኢትዮጵያ ውስጥ ጥቁር መለበስ ያለበት አይሆንም፣ አይለበስም። ገና ሲሆን ጥቁር ሊለበስ፣ ጥምቀት ሲሆን ነጭ ሊለበስ። አሁን ጥምቀት ሲከበር ነጭ አለም የተለበሰው። ያኔ ለምን ጥቁር አላለበሳችሁም? ለምንድን ነው ዛሬ የተፈለገው? ዛሬ የመቀበሪያቸው ቀን ስለሆነ የጽንፈኞች የመቀበሪያ ቀን ስለሆነ ነው። በጣም እጅግ እጅግ አሁን ምናልባት ከዛሬ ጀምሮ ልሰሙት ትችላላችሁ ምን አይነት ጭቅጭቅ እንደተፈጠረ። የአላፋት ዝማሬ ዘመድኩን አፈር አስገባች እና የቦላ ሁሉ አብደዋል። በሙሉ ጽንፈኛው አበደ። በቃ የመንግስት ገለብጣለሁ የሚለው ዳውን ኢትዮጵያ የሚለው በሙሉ አበደ። አብደዋል፣ በሙሉ አብደዋል። ሻዕቢያ አብደዋል፣ ሻዕቢያዎች አብደዋል፣ ህወሓቶች አብደዋል በሙሉ እንዳለ። ይሄ ነው ኢትዮጵያዊነት ማለት እንደዚህ ነው። ስለዚህ ትላንትና የጽንፈኛው ኃይል የተመታበት አንገት የደፈረበት ምዕመናን ህዝብ ደግሞ ባህልና ጨዋነቱን ያሳየበት ኢትዮጵያ የደመቀችበት ቀን ሆኖ ይውላል። እንዲያውም ይሄ በተለይ በጊነስ ቡክ ላይ ሁሉ የሚጻፍ ታሪክ ነው ያለው እና ከዚህ በኋላ የእናንተ ህዝብ ደግሞ ይውጡ ጥቁር የለብሱ ነው። አሁን ኢትዮጵያኖች ወጥተው አይተናል። እስኪ ደግሞ የእናንተ ጥቁር የለብሱና ደግሞ ይውጡ አሁን እንያቸው።
እነማን ናቸው ስንት ናቸው የሚለውን እነሱንም እናያቸው። ይፈቅድላቸዋል። አዎ ይፈቅድላቸው ይጥሩ ይሉና ይሄ በቃ ሰው ደስ አለው እኮ ሰው ደስ ብሎት በዓሉን አክብሮ ገባ። በቃ አለቀ። ማን አንተ? ያንተ ህዝብ ማን ነው? ማን ነው መብት የሰጠህ አንተ? እንዲህ እኔ እኮ አሁን እኔ ህዝቡ የእናንተን ህዝቦች ባይደስ ይለኛል። እንግዲህ ኢትዮጵያ ህዝብ ነው ያየሁት ትናንትና። እስከ ሜክሲኮ ድረስ ህዝብ ነው። እስከ ባምቢስ ድረስ ህዝብ ነው። እስከ ደንበል ድረስ ህዝብ ነው። እስከ መሿለኪያ ድረስ ህዝብ ነው። በዚህ በኩል እስከ ፖስታ ቤት ህዝብ ነው። በዚህ በኩል እስከ ይህ ሁሉ የኢትዮጵያ ህዝብ ጨረቃ መስሎ በጠዋፍ ነው ያከበረው። እንግዲህ ህዝብ ይሄን ነው የምናውቀው። ኦኬ ሌላ ነበር ማለት ነው። ጥቁር የለበስ ያልወጣ ህዝብ አለ። አስወጧቸዋ። ዛሬ እኛ እናስፈቅድላችኋለን። መስቀል አስወጧቸው። ጥቁር አልብሱና ሀዘን ይግባ በቤታችሁ። ጥቁር ልብስ ሀዘን ቤታችሁ ውስጥ ይግባ። ጌም ኦቨር 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 ኦቨር። በቃ ከዚህ በኋላ እንግዲህ አቅማችሁን ጉልበታችሁን ምንም ማድረግ እንደማትችሉ ያወቃችሁበት ቀን ያለፈው፣ የተዋረዳችሁበት ቀን ያለፈው፣ የዘቀጣችሁበት ቀን ያለፈው። እቅዳችሁ ሌላ ነበረ፣ ፕሮግራማችሁ ሌላ ነበረ፣ ሀሳባችሁ ሌላ ነበረ። ጠረጴዛ እየደበደባችሁ አላፋት ዝማሬ እንዲሆኖ እንደዚህ ነጭ ተለብሶ ለምን ጥቁር መለብስ ሀዘን እንዴት ይገለጻል? የሞቱት ወለጋ ላይ የሞቱት ጥቅምት 24 ላይ የሞቱት ውጊያ እንደዚህ እየተፈናቀሉ ያሉ ኧረ እባክህ አባዬ አለፈ እኮ እሱ። ሀገራቶች በየጊዜው በጦርነት ያሳልፋሉ፣ በመከራ ያሳልፋሉ፣ በመሬት መንቀጥቀጥ ያሳልፋሉ፣ በእሳት አደጋ ያቃል። ብዙ የዓለማችን መከራዎች አሉ። በመከራ ውስጥ ሆነ ፈጣሪን ማመስገን የሚለው ደግሞ ትልቋ ፓርት ነች። ፈጣሪን በመከራ ውስጥ ሆነ አመስግነው ይላል። ችግር እንኳን ዛሬ ኢትዮጵያን በተለየ ሁኔታ የነገሰችበት ትልቅ በዓል የበዓል አዘጋጆቹን በዚህ አጋጣሚ ላይ ከልብ 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 በየዓመቱ ለልጆች የሚወርስ በዓል እንድታደርጉት በዚህ አጋጣሚ ላይ ለእናንተ መልዕክት አሳልፋለሁ። አመሰግናለሁ። ይሄን እንኳን ደስ አላችሁ ለመላ ኢትዮጵያ ነው። ለዚህ ነው አርስቴን ቤተሰቦቻችን በሰላም ወጥቶ በሰላም ገብተዋል። የታሰበና የታቀደው ግን ከባድ ነበረ። ሁሉም ከሽፏል ቢሉ አርስቶ ያይቷል። ሁሉም ከሽፏል። በዚህ አጋጣሚ ላይ ጠቅላይ ሚኒስትር ዶክተር አብይ ትልቅ መልዕክት አስተላልፈዋል። ኦርቶዶክስ 1000 ዓመት ታሪክ ያላት ዓለም የሚያውቃት ኦርቶዶክስ ምታችን የምንጠብቃት ቤተክርስቲያን ነች። ኦርቶዶክስ የሁሉም ነች፣ የሁሉም መነሻ ነች። የፕሮቴስታንቱ፣ የሙስሊሙ፣ የሁሉም የሙስሊም ቤተሰቦቻችን ሙስሊም ወደ ኢትዮጵያ ሲገባ ታውቃላችኋል። ሂዱ ኢትዮጵያ የምትባል ሀገር አለች። እንግዳ ተቀባይ ሀገር ትቀበላለች። ነቢዩ መሐመድ ይሄን ያሉት እስልምና ሲገባ ከዛ ቤት ማን የተቀበላቸው? ኦርቶዶክስ ነው የተቀበላቸው። ፕሮቴስታንትም እንደዚሁ፣ ካቶሊክ፣ ሁሉም አመጣጡ ኦርቶዶክስ አንጓ ነች። በፍቅድ በወደን ሳይሆን በግድ የምናከብራት እምነት ነች። ይሄ ነው ፕሮቴስታንት ነው እንግዲህ ዶክተር አብይ ያስተላለፈው መልዕክት ነው። ከንቲባዋ ያስተላለፈችው መልዕክት ነው። በሙሉ የመንግስት ባለስልጣናቶች በሙሉ መልካም በዓል ነው፣ ትልቅ በዓል እና የኦርቶዶክስ ክብሯ ወደ ነበረበት ቦታ የሚመለስበት ወቅት ለመሆኑ ያየሁበት ቀን ነው። የእኔ እስልምና ሃይማኖት ተከታይ ነኝ። የትናንቱ የመስቀል አደባባይ ዝግጅት ልቤን በደስታ ሞልቶታል። በሀገራችን ኮራሁኝ። በሰላም ተፈጽመዋል። ይህን ዝግጅት የተሳካ እንዲሆን ላደረጉ ሁሉ እናመሰግናችኋለን። ትልቅ ነገር ነው። ይኸው ከነገርኳችሁ ያማችኋል። ተው ግድ የለም አልንገራችሁ። የታሰበውን ብነግራችሁ ያማችኋል። ትልቅ ተስፋ ያደርጉበት ነው። በ45 ቀን መንግስት እንገባለን። ህዝባዊ እምቢተኝነት፣ ስር ነቀል ለውጥ የታሰበበት ቀን ነበረ። ከሸፈ። ህወሓት አብዷል። ሻዕቢያ አብዷል። ጽንፈኛ አብዷል። ትሰሙታላችሁ። ከዛሬ ጀምሮ ጦርነቱ ይነሳል። እኛም ደግሞ እናወራዋለን። አሁን እኛም ወደ ውጊያ እንገባለን። እስካሁን ዝም ያልነው የመንግስትን ስራ ላለመረበሽ፣ ምዕመናኑንም ላለመረበሽ ነው ዝም ያልነው። አሁን ግን ወደ ፍልሚያው ስንገባ እናወጣዋለን ሚስጥሩን። ያኔ ጉዳችሁን ትሰማላችሁ። ስለዚህ አላፋት ዝማሬ የተደረገው ፕሮግራም እጅግ የሚያኮራ የደመቀ እሰየው የሚባል ነው። አዘጋጆቹ ላይ አንዳንድ ያየኋችሁባቸው ነገሮች አሉ። ከስርዓቱ ወጥ የሆኑ ነገሮች አይችባቸዋሉ። መስተካከል አለበት። እንደምታስተካክሉትም እርግጠኛ ነኝ። ያው ሁሉን ነገር ጥሩ ነው ብለን አናልፍም። ያየነውን ደግሞ ስህተት ደግሞ እናገራለን። አዘጋጆቹ ሁለት ትልቅ ስህተቶች ሰርታችኋል። አንደኛ ቪአይፒ የሚባል ነገር አይደረግም።
ቪአይፒ ገንዘብ ተከፍሎ አይገባም። እምነት ቦታ ላይ ፈርስት ካም ፈርስት ሰርቭ ነው የሚሆነው። እሱ ላይ ወንጀል ሰርታችኋል፣ ሰርታችኋል። አዘጋጆች ልትወቀሱ ይገባችኋል። በዚህ ያየነውን መንገድ ስላለብን ነው። የለም በእምነት ቦታ ቪአይፒ የለም። ቢቻል የደከሙ ሰዎችን ቅድሚያ ይሰጣላችሁ፣ የታመሙ ሰዎች ቅድሚያ ይሰጣቸዋል። እንደዚህ የሚደረገው እንጂ 20 ሺህ ከፍሎ 10 ሺህ ከፍሎ ቪአይፒ የሚባል ነገር በኢትዮጵያ ታሪክ በእምነት ታሪክ የለም። በእስልምናውም የለም፣ በፕሮቴስታንቱም የለም፣ በኦርቶዶክሱም የለም። ይሄ በጣም እጅግ ስህተት፣ ወጥታችሁ ይቅርታ የምትጠይቁት ነገር ነው። ገብቷችኋል? ኦፍኮርስ አንድ ስራ ስህተት አለ። ተቀበላችሁ ስህተታችሁን፣ ይሄ ማድረጋችን አልነበረብንም ብላችሁ ምዕመናኑን ጠርታችሁ ይቅር የምትሉት ነው። ስህተት ሰርታችኋል። ሁለተኛ ቁርባን የሚል ሰምቻለሁ። ቁርባን እኮ በአደባባይ አይሆንም። እሺ እስጢፋኖስ ወሰዱ። ቁርባን በአዲስ አበባ በመሀል አደባባይ ላይ አይሆንም። እሱም ስህተት ነው። ቆራቢዎች ከቤተ ክርስቲያን ራሱ ሲቆርቡ የኢትዮጵያ ኦርቶዶክስ ባህሉ ነው መጣችሁ ከፊት ረድፍ ይቀባሉ። ሁሉ ነገር ካለቀ በኋላ ራሳቸው ፊታቸውን ተሸፍነው የቆረቡት ሁሉ እስከ ቤት ሲገቡ ድረስ በሰዓታት ሁሉ ሰዓታት ጊዜ ያለ ገደብ አለው ተደርጎ ስርዓት አለው። የቁርባን ስርዓት አለው። በአደባባይ ላይ ጠርተህ ቁርባን አይሰጥም። ይሄ ኮምፕሊትሊ ከእምነታችን ከባህላችን ከሴታችን ውጭ ነው። ይሄ መደረግ የለበትም፣ መደገም የለበትም። በሚቀጥለው ያየንባቸውን ስህተቶች ደግሞ መናገር አለብን። ዝም ብለን መሄድ አለብን። ዝም ብለን ጥሩ ብለን ማበረታት የለብንም። እነዚህ ሁለት ስህተቶች ማረም አለባቸው። ሌላ የነበረው ቅንብር በተለይ መናበብና የነበረው ቅንብር በተለይ ከጥበቃ ኃይሎች ጋር ከፖሊስም ጋር ከደህንነቶችም ጋር በጣም እጅግ ደስ የሚል ነበረ። ጥሩ የኮርሽን ስራ ተሰርቷል። ኮዳይት እንኳን አደረሰ። አንድ መልስ እጠብቃለሁ። መንግስት የስኮች ጨረታ አውጥቶ ጨረታው ያሸነፉ እስካሁን ድረስ አላስረከብንም። ጨረታውን ያሸነፉ ከመንግስት እድል ታች ያሉ ናቸው እያሉ ነው። ሁሉም አኩርፈዋል እና እነሱም ጉቦ አንሰጥም ብለው አድማ አድርገዋል። እባክህን ምን የጨረታ የተወዳደራችሁ ካለ ያሸነፋችሁበት መውሰድ አለባችሁ፣ መስጠት አለባችሁ። ይሄ በእርግጠኝነት ክብርት ከንቲባዋ ከሰማች ራሷ ላጭታ ታስገባችኋለች። ተላጭቶ ይገባሉ። እንደዚህ የለም። አሁን በየቦታው በየመንግስት ስር የተቀመጡ አሉ። እነዚህ ህዝብና መንግስትን የሚያስቆርፉ እነሱ ይለቀማሉ። አሁን የጊዜ ጉዳይ ነው። የእነሱ ጉዳይ ብዙ ማያሳስባቸው። እነሱ ይለቀማሉ። ተለቃቅሞ ይወጣሉ። መስሪያ ቤቱ ልቅ ይወጣሉ፣ ይባራሉ። ጨርታ አሸንፋችሁ ቁልፍ የማትረከቡበት ምክንያት ምንም የለም። ክብር ከንቲባ አሁን ትሰማለች። ፕሮግራሜ የት ነው ብላ ነው የምጠይቀው። የት ነው እሱ ቦታው? አንድ መልስ የስኮ ጨረታ ያሸነፉ የት ሰፈር ነው? ሰፈሩን ጻፍ ሰፈሩ የት ሰፈር እንደሆነ የዚህ ቦታ ባለ ጻፍ። እዚህ ጋር ማነው ስሙ? ራቢያት። ስለዚህ ይሄን ነው። ከዛ ውጭ ግን ፐርፌክት ብለናቸዋል። ቲክ ነው ያደረግነው። 5 ከ5 ሰጠናቸዋል። በቃ ይሄ ነው ያለው። ሌላ የሃይማኖት አባት መሰለ በዚህ ጉዳይ ላይ ልተንትን የምትል በሙሉ ዓላማ ከጀርባ ያለው መፈንቅለ መንግስት ነበረ። ስር ነቀል አብዮት የሚል ሸዋሸዋ ልትጫወት ነበረ። ጥቁር ማቅ ኦፕሬሽን ብላችሁ የሰራችሁት ስራ ስለሆነ ከዚህ በኋላ ራስህን የጥቁር ማቅ ኦፕሬሽን መሪ ለመሆንን ከማሳወቅ ውጭ የምታመጣው ነገር የለም። አልቋል ባሉ ቤተሰቦቻችን ገብተዋል። ዛሬ ሁሉም ቅርጫው፣ ሰንጋው፣ በጉን፣ ዶሮውን እንዳቅሙ ሁሉም ነገር እያከበረ ያለበት ቀን ነው። አትበጥብጡት ሰው። በቃ አሁን ተውት። በአለቀ እኮ በቃ ቢሳካላችሁ ኖሮ ታደርጉ ነበር። አልተሳካም አለ። በቃ ተውት። አሁን ሰላም የዋለውን ህዝብ በዓሉን ያክብር። ከዚህ በኋላ እየወጣችሁ በቲክቶክ በሚዲያ አትንደቅደቁብን። አልቋል በቃ አልቋል። በቃ በዓሉ አለቀ። ይናገር ዳዊት፣ ይልበስ ዳዊት ዘናጭ ወይ ይቀቂ አለቀ በቃ። አሁን ህዝቡ አሁን እንደውም በጉ ታርዶ ቡና ቀርቦ አሁን ቂጣው ተጎዝጉዞ ምን ተብሎ አሁን ሊበላ ነው። አሁን ዱለት ተበልቷል። ምሳ ሊበላ። አትረብሹ ነው በቃ። ባህላችን አክብረን የወጣን ገናና ድምቀን የወጣን ሰው ሰላም እንዋለበት። አትበጥብጡ። ያው መቼስ እንጀራችሁ ስለሆነ ቲክቶክም ላይ በምን ላይ ያው ትሸክላላችሁ። ሸክሉ። በዚህ ነው ምን ፖለቲካ አላችሁ? የላችሁም። አፋችሁ የምትከፍቱበት ስለሌለ አሁን ደግና አላፋት ዝማሬ እንደዚህ ሆኖ በየቤተክርስቲያኑ ለምን አይከበርም ነበር? ለምን ይከበራል? ለምን አንዱ ምን አለ? ሁሉም በየቤቱ በየሰፈሩ ቤተክርስቲያን ለምን አያከብርም? ለምን ይከበራል? ድምቅ እናደደ አንተ
ጨርቆስም ጨርቆስ ያከብር መድኃኒዓለም ያከብር። አበላችሁ እናንተ ሰዎች ለየላችሁ ልበል። ምንድን ነው መጨረሻ ፍላጎታችሁ? ምንድን ነው? በየቤቱ ለምን አያከብሩ? በየተቋሙ ለምን አያከብሩ? በየአካባቢ ቤተክርስቲያን ምን አገባህ? ምን ቤት ነህ? ማን ይህን እንድትናገር መብት ሰጠ? ቅንቅናም አንተ በፈለክበት አክብር። ብትፈልግ ጓዳ አክብር፣ እኛ ብትፈልግ መጠጥ ቤት አክብር፣ ናይት ክለብም አክብር። አያገባንም። እኛ የፈለጉት ሰዎች የፈለጉበት ቦታ አክብረዋል፣ መብታቸው ነው። በቃ ተዋቸው። ተንታኝ አንተ ተናጋሪ ማን አደረሰ? አንተ እያዩዋቸው የተወሰኖቹን አይቻቸዋለሁ፣ ትቼዋለሁ። ለማንኛውም አልፍ ያለ እና ስለዚህ ምዕመናኖች፣ ቤተሰቦች እንኳን ለጌታችን ኢየሱስ ክርስቶስ የገና በዓል አደረሳችሁ። በዓላችሁ ስለደመቀ ደስ ብሎኛል። ዘላለማችሁ ዘመናችሁ የደስታ ዘመን ይሁንላችሁ። በሚቀጥለው ደግሞ ከዚህ በደመቀ ሁኔታ ደግሞ እናከብረዋለን እና እኔ ደስ ያለኝ ነው። ዳዊት ለሊሳ የተናገረው ምንድን ነው? ተዋችሁ በክል አርኪ ቡኪ ወሬ ያልሰማችሁ ባክላችሁ ደስታዬን ለመግለጽ ነው የወጣሁት። አሁን ሌላ ይልቁኑ አንድ ለዓመት በዓል ቦያ የምትሆናችሁ አንድ ትንሽ ልስጣችሁ እንደው እንድትዝናኑ። ምንድነው አርቲስቱ ሁሉ ለማኝ ይሆናሉ። ይድና የሚባል ልጅ እኮ ገደልን እኮ። አርቲስቱ ሁሉ ለማኝ ይሆናሉ፣ ሜዳ ወጣሉ። በቃ በሙሉ ያ ሁሉ የምናከብራቸው አንቱ የምንላቸው በታሪካቸው የምናውቃቸው አርቲስቶች በሙሉ ሜዳ ወጣሉ። አንድ ፖስተር ተለቆ አየሁኝ። ፋንቱ ባንዳዬ ታክሲ ሲጠብቅ መኪና ሊገዛለት ነው ለሱ። አሁን ከየቦታው እየተጠራሩ በሙሉ አርቲስቶች ታክሲ ተራፍ ቪዲዮ እየተነሱ ይላካላል። በቃ መለመኛ ለማኝና ካምፓኒ ማስታወቂያ ያደርጓቸው። መኪና ሊገዛላቸው ካምፓኒ ይፈለጋል። ብቻ አርቲስቱ ታክሲ ተራ ላይ ብቻ ሲጠብቅ ብቻ ፎቶ መነሳት። በቃ አሁን ፋንቱ ማንዳይ እኔ መረጃው መድረስ አለበት ብዬ ሰው ጠየቁ፣ ሰው ላኩ። ፋንቱ ማንዳይ ይህን አድርጎ ከሆነ ስልኩ ስለሌለኝ ጠይቁልኝ አልኩ። ምክንያቱም አንዳንዴ ሿሿም ስለሚሰራ ፎቶሾፕም ስለሚሰራ የዛሬ ስንት ዓመት አለ የዛሬ ስንት ዓመት በአጋጣሚ ሆኖ የተነሳ ፎቶ ነው። ይህ አሁን ፎቶ አይደለም ማለት ደግሞ ለዚህ የሚበቃ ሰው አይደለም እንዴ። ልጆቹ እኮ ምን የሰው ልጆች አሉ፣ አሜሪካን ሀገር ያሉ ምናምን ያሉ ልጆች አሉ። እና በሸቃ ያደረጓቸው እና እነዚህ አርቲስቶች ከነችግራቸው ለእኛ ሚሊዮነሮች ናቸው፣ ጌጦቻችን ናቸው። ለእኛ መለመኛ መሸቀጫችን አይደሉም። ብዙ ዋጋ ኢንቨስት ተደርጎባቸዋል ሰዎች። አንድ ተራ ስደተኛ ሰግጥና ደድብ የሚል መጥቶ አይለምንባቸውም። በእነሱ ካምፓኒንም በእነሱ አታስተዋውቅበትም። አንተ ለማኝ ነበረ። አሁን ያ ሁሉ ክብራቸው ጠፍቶ እከሌ እኮ ለመነ፣ እከሌ እኮ ሜዳ ላይ ወጣ፣ እከሌ እኮ መኪና እንዲገዛለ ታክሲ ሲጠፍተ አቶ ሰለሞን ላይ ተሳክቷል። ፔሬድ። ሌላው አርቲስቱን በሙሉ ለማኝ ልታደርጉት ከሆነ እንትናንም ላይ ጀምራችኋል አሉ። አሁን ጥሩ ነው፣ ንግድ የለኝም እኔ ግን የአርቲስቶቻችንን ክብር ጠብቁ። ከጀርባው ያለው የልመናውን ሴራ ስለማውቀው ነው። በጋዜጣ ምን ያደርጋል? ተዋረዱ። በቃ አርቲስቶቻችን ተዋረዱ። በቃ በሙሉ ተዋረዱ። ገና የሌሎችንም አርቲስቶች ታክሲ ተራ ላይ የቆሙ አርቲስት እኮ ራሱ ገንዘብ እኮ ነው። ታውቁታላችሁ ትርጉሙን። አከሌ አርቲስት ነው ሲባል እኮ ሚሊዮነር እኮ በስሙ ብቻ። የአንተ ታክሲ ተራ ፎቶ አንስተ መለመኛ ሊሆን አይችልም አርቲስት እንጂ። እና የሚያሳፍር ዘመን። አንገት ከሚሰበር ባይበላስ ቢቀር የወፍ የሚተፋ የወለዱት ይጥፋ ሚላለ እንዴ። ከእንደ ድህነት ልም ብለህ ትሞታለህ እንዴ። ወይ አንድ ሚኒባስ ወይም ባስ ነገር ግዙና ስጧቸው። ከተገዛም ለኢትዮጵያ የሚታገል እንጂ ጠላ በሙሉ በቃ በሙሉ አርቲስቱ ሙሉ ፎቶ ይነሳሉ አሉ። አርቲስቶች በሙሉ እየሄዱ በየታክሲ ተራው ላይ ይቆሙ። ሄዱና ያምጡ አላሉ። የፎቶ እየተነሱ ያነሳችሁ ላኩ አላሉ። ሄዱና አንድ ተራ ዱርዬ፣ አንድ ተራ ሰግጥ ደድብ ዱርዬ እንዲጫወትበት የኢትዮጵያ አርቲስት። እኔ በጣም ያሳቀኝ ነገር ነው። ምናልባት ካላያችሁት ፖስት አድርግላችኋለሁ። ፋንቱ ማንዳዬንም እንትን ይልቁኑ አሸናፊ የትግል ጓዴ ነበር። ይህን ፕሮግራሜን ከተከታተልክ አገኘኝ፣ ቢሮዬ ና፣ እፈልግሃለሁ፣ በጣም እፈልግሃለሁ። አንተ የትግል አርበኛዬ ነህ።
የራስሽ ጉዳይ እንግዲህ የራስሽ ጉዳይ። እሺ በጣም በጥቅምት 24 ጦርነት ጊዜ አብሮ የታገልኩበት ዘፈን ነው። የምታስታውሱ ታስታውሳላችሁ። እና አሼ በጣም ፈልጋለሁኝ ከመጣህልኝ ቢሮ ናልኝ ይሄ መልዕክት ተደረሰ ወይ የምታውቁ ሰዎች ካላችሁ እኔ ቢሮ ድረስ አድርሱልኝ አሼን ወይ ያለ እና እቺ ትንሽ ለገና ሙያ ጥሩ መዝናኛ ስለሆነች እንግዲህ እነሱ ቪዲዮ ያነሳሉ፣ ገንዘብ ሲሰጡ ቪዲዮ ያነሳሉ፣ ሲለምኑ ይሰጣሉ። እና የልመና ዘመን እና አርቲስቶች ክብራቸውን ጠብቁ። አድማስ እኔም ጨርሻለሁ፣ ልወጣ ነው እንዴ አሁን ገና አሁን ሰንጋው ቅርጫው አሁን ሊበላ ነው። ጥጥሬ ሊቆርጥ ነው አሁን እኮ በቃ የቁርጥ ሰዓት ነው። ይቆረጣል፣ ይበላል፣ ይጠጣል። ስለሚወጣ ነው። እና ወዳችኋለሁ፣ በርቱልኝ፣ ሰላማችሁ ብዝት ይበልልኝ። እንግዲህ ውድ አድማጭ ቤተሰቦቼ በዓላችን በድምቀት ታርሷል፣ በድምቀት ተከብሯል። ልጆቻችን፣ ቤተሰቦቻችን፣ እናቶቻችን፣ ወንድሞቻችን፣ አባቶቻችን ሰላም ወጥቶ ሰላም ገብተዋል። ዓለም ሕዝብ ጉድ የሚያሰኝ በዓል ተዘጋጅቷል። ይህንን ፕሮግራም ላዘጋጁት በሙሉ አንድ ቁጥር ታደርጉ ያላችሁ። ይህንን ፕሮግራም እንዲዘጋጅ ያማረ እንዲሆን እንዲደምቅ የከተማ መስተዳድሩ ለከፈለው ዋጋ ለሰሩት ስራ ከጽዳት አንስቶ አንዲት ቆሻሻ ብጣቂ ወረቀት የለችም። ከጽዳት አንስቶ እስከ ፕሮግራም አቀራባሪዎች አንድ ቁጥር አድርጉ። የሚወደዱ ስለሆነ የፕሮግራሙ አዘጋጆች በሙሉ የሚታረሙት ነገር እንደነገርኳችሁ ይታረማሉ፣ ይስተካከላሉ። ከዛ ውጭ ግን ለተቀረባበረ ስራችሁ አንድ ቁጥር አድርጉ። አዎ በዚህ ጉዳይ ላይ የሚነሱ አጀንዳዎች ይኖራሉ። ያ የመፈንቅለ መንግስት በ45 ቀን አብዮት የምትለው አሸዋሿ የጥቁር ማቅ ኦፕሬሽን ሴራ ከሸፈ። እንኳን ደስ አላችሁ። ትልቁ ታርጌታችን እሱ ነበረ። ከሽፏል። ወደ ይሄ ነው እና ይሄንን በጣም የሚከበር ነገር ነው። ክብር ለሚሰጡ አሁንም ክብር እንሰጣለን። አሁንም ክብር እንደ ህዝብ የኢትዮ ኤርትራ ህዝቦቻችን ንጹሖቹን ያልተበከላችሁ ቫይረስ ተሸካሚ ያልሆናችሁ እንኳን አደረሳችሁ። አንድ ቁጥር ነው ስማርጉልኝ ለጀግና ትንታጋይ በግሪን ስራ ሞራ ማርሽ ቀያሪ መሪያችን ጠቅላይ ሚኒስትር ዶክተር አብይ አንድ ቁጥር አላችሁ። ለለውጥ አራማጆች ኃይሎቻችን በሙሉ አንድ ቁጥር አላችሁ። ለመከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለደህንነት ተቋሞቻችን፣ ለኢንሳ አርቲፊሻል ለለውጥ አራማጅ በሙሉ አንዳንድ ቁጥር ታርጉኛላችሁ። ወዳችኋለሁኝ። በርቱልኝ። ባህላችሁ ሰላም ይሁንላችሁ። ባላችሁበት ቦታ እንኳን ደስ አላችሁ፣ እንኳን ደስ አላችሁ እስከ መጨረሻው ያልኩኝ ቅድም ከቆምኩበት ቦታ እቀጥላለሁ። ይሄ ደግሞ ለኔ የጎህ ስታፎቼ ለአመት ባለገና የሰጡኝ ስጦታ ነው። ስራዎችን ቀንጨብ አድርገው ሰርተው ይሄ የገና ስጦታ ለቆርዳይት ብለው እንግዲህ በሙዚቃ አቀናባብረው ሰጥተውልኛል። ይሄንንም ደግሞ አመሰግናለሁ። ለኢንትሮ እናንተ ጋር ተቀምጣለሁ። ግማሽ ወይ አባዱ ጋር እንኳን አደረሰ በሱ ፕሮግራማችን እንዘጋለን። ባህላችሁ የደመቀ እንዲሆንላችሁ እንመኛለን። ነገ ደግሞ ከስቱዲዮ ሆነን ደግሞ እንዘግባለን። እስከዛ ድረስ ሰላም እያልኩ በዚህ እንሰራበታለን። የአምባሰል ማር ቆራጭ ይወጣል በገመድ አደራ ቢያስቀምጥ ይበላሉ ዘመድ ይበላሉ ዘመድ የአምባሰል ተሟጋች አያውቅም ይግባኝ በድህነቴ ላይ አንቺን ጣለብኝ አንቺን ጣለብኝ መነካ ወዳጄን መነካ ወንድሜን እንኳንና ሀብቴን ስሰፍርለት ደሜን በተድላው በደስታው አብሮኝ ከርሞ ኖሮ
እንዴት በክፉ ቀን ያስወጋኛል ዞሮ ተፈራረቁብኝ እምነትና ክደት ተፈራረቁብኝ እምነትና ክደት አሁን ኬት ይመጣል ከዚህ በላይ እብደት አሁን ኬት ይመጣል ከዚህ በላይ እብደት እንዴት ራስ አጣሽ እኔን መመልከቻ እኔን መመልከቻ ሰሚ ባንቺ ጠፍቶ ሲሆን መተረቻ በካብ ላይ ብሰራ እባቡ መከራ በዛፍ ላይ ብሰራ አሞራው መከራ ኧረ ወዴት ሄጄ ቤቴን ልቀልሰው እንዲያው ዞሬ ዞሬ መልሼ ላፍርሰው ድጓ ጾመ ድጓ ከቶም አላውቅ እኔ ድጓ ጾመ ድጓ ከቶም አላውቅ እኔ ማህሌት ነሽ ውጋገን ቀና መንገድ ለእኔ ፍቅርሽ ጌትነት ነው እስከ ዳርህ ለጎኔ አንዳንዴም ሲከፋኝ ማረፊያ ነሽ ላይኔ ገመናዬን ገልጦ ያሳማኝ ወዳጄ ያሳማኝ ወዳጄ ባጣ ነው የሸሸኝ የማጎርሰው